ተሳፍሬ ጌታዬ አምላኬ መድኃኒቴ ሕይወቴ መነሻም መድረሻም አንተው ነህ አገሬ ጌታዬ አምላኬ መድኃኒቴ ሕይወቴ በባህር ዳርቻ ይለካል ግብር ጌታዬ አምላኬ መድኃኒቴ ሕይወቴ አንተን ያህል ጌታን አምላክ ያለኝ ጌታዬ አምላኬ መድኃኒቴ ሕይወቴ የማይሰጥ ቢነፍገኝ ምነው ጨነቀኝ ጌታዬ አምላኬ መድኃኒቴ ሕይወቴ ያኔ በልጅነት በሰማያት ምትኖር ብለው ሲያስተምሩኝ ጌታዬ አምላኬ መድኃኒቴ ሕይወቴ ከኔ በእጅግ ርቀህ ምትኖር ነበር የምትመስለኝ ጌታዬ አምላኬ መድኃኒቴ ሕይወቴ አዎን ልዕልና ነው ሰማይ ነው አገር ጌታዬ አምላኬ መድኃኒቴ ሕይወቴ ምድሩን ግዛት ነው ትጠብቀዋለህ ጌታዬ አምላኬ መድኃኒቴ ሕይወቴ ምስጋና ነው እንጂ ግብርህ አልጨመረ ጌታዬ አምላኬ መድኃኒቴ ሕይወቴ ፀሐይን ለሞቀው ከፍሎ የሚያውቅ የለም ጌታዬ አምላኬ መድኃኒቴ ሕይወቴ ለአየር ለዝናቡ ሰማይን ገብሮ ያውቃል ጌታዬ አምላኬ መድኃኒቴ ሕይወቴ ይህንን ሁሉ ረስቶ ሰው ጎደለኝ ይላል ጌታዬ አምላኬ መድኃኒቴ ሕይወቴ ለጤናው ምስጋናን መክፈል ላቃተው ጌታዬ አምላኬ መድኃኒቴ ጠባቂ እንቅልፍን በነፃ ሌላ ጨመርከው ጌታዬ አምላኬ መድኃኒቴ ሕይወቴ የሰው ልጅ ይቅርና በክብር የፈጠርከው ጌታዬ አምላኬ መድኃኒቴ ጠባቂ ተንተርቦ አያውቅም በድንጋይ ስር ያለው ጌታዬ አምላኬ መድኃኒቴ መጋቢ የዱር አውሬስ ግልገል ጠባቂ የሌላት ጌታዬ አምላኬ መድኃኒቴ ሕይወቴ እሷን በእጅ ጠግባን ስትወርቅ አየኋት ጌታዬ አምላኬ መድኃኒቴ ሕይወቴ የፍቅር ዓይኖቿ
ደምን ባፈሰሱ መሬቱን አረሰው አበባ በቀሉ አቅፈሽው ሳትጠግቢ አይኑን አይተሽው አዋክበው ሰቀሉት አይንሽ ሳይጠግበው ወልደሽ ያሳደግሽው ሳቆቹን እያየሽ ደግሞ ሲሰቀል ሲሰቃይ ማየሽ ያለቀሽው ለቅሶ ያ ሁሉ ሕማም እኔ አቅም አነሰኝ እንዴት ልናገር እስኪ ተጠየቀኝ ዮሐንስ በቀኝ እንዴት ነበር ያኔ ስታለቅስ ያየኝ እኔ ቃላት አጠረኝ እንዴት ልናገር በልቧ ሰይፍ አልፎ ስቃዩን እያየ ያፈወሽው ልጇ ውሃን የፈጠረ ሲሰቃይ አየችው ተጠማሁ እያለ ድንግል አለችው ቆምጣጤን አትስጠን ውሃን ስጠውና አንዴ እንኳን ልቀቀው እያለች በልቧ ናፍቆቱ ጸንቶባት ሳትጠግበው ሳታቅፈው ከእጆቿ ነጠቋት የፍቅር ዓይኖቿ ደምን አፈሰሱ መሬቱን አርሰው አበባ በቀሉ ያ የሚያምር ገጿ ከሐር የሚነጻ በሐዘን ጠቆረ ተሰቅሎባት ልጇ ወደ ዓለም ሲመጣ ሲወለድ ያየው በሐዘን ስቃይ ጠቁሮ ሲመለከት ጌታ ልቡ አዘነ ያህማምሽን አይቶ ከህመሙ በላይ
እናቱን አስቡ ስፋት እግዚአብሔር ይስጥልኝ። እግዚአብሔር ያክብርልኝ። በጣም እግዚአብሔር ያክብርልኝ። አሜን አሜን። ዝማሬ መላእክትን ያሰማልን። ሀኖሲ በጣም ደስ የሚል ዝማሬ ነበረ። እግዚአብሔር ያክብርልን። በጣም እናመሰግናለን። በስማ በጣም ደስ የሚል ክርስቶስን አረ እየመጣ አንተ ሰው ቢያንስ ይህንን ጾም እንኳን በከበሮ ናላቸውን አላዙረው። ያው በጾም ሲሆን ነው ናላ የሚያዞረው ከበሮ እና በጣም ደስ ይላል። ክርስቶስን በጣም የሚያረጋጋ በጣም ደስ የሚል ዝማሬ ነውና እና ድምጽ ደግሞ የሆነ የሚያሳዝን ነገር አለው። የሆነ የምትዘምርበት መንገድ ሆና በጣም በቃ በስማ በጣም ደስ የሚል ግጥሞቹም ደግሞ እኔ አላቅም ማለት ነው የበገና መዝሙርና በጣም በቃ ግጥሞቹም በጣም ደስ የሚሉ አሁን መጨረሻ ላይ ያልከው የዘመርከው ራሱ የመይታችን ምናምን እሱ ራሱ በጣም ደስ የሚልና ደስ ይላል። እግዚአብሔር ያክብርልን። ዝማሬ መላእክትን ያሰማልን። ጌታ ያስፈጽም፣ መጨረሻን ያሳምረው። ጋይስ ሁላችሁም ሰላም እደሩልን። አሜን አሜን። እግዚአብሔር ቀጣይ የሚኖረን ትምህርት መች ነው? ሐሙስ ቀጣይ የሚኖረን ትምህርት ይኖራል። ነገረ ክርስቶስን ሐሙስ እንልክ እንዳሁኑ ቀለል አድርገን ባጭሩ ዛሬ አክቹዋሊ ሁለት ትምህርት ነው የተማርነው። ለምን የመሰረታዊ ክርስትና ትምህርትን ለምን እንማራለን ምናምን የሚለው እሱን በሰፊ ያለ ጊዜ ወስደው ለመናገር ከዛ ነው ሚስጥረ ሥላሴን ቀለል አድርገን ተማርን። ምንድነው እግዚአብሔር ደግሞ እርሱ ነው የሚያስተምረን ይሄ ነው እና እርሱ እንዲገባችሁ ያድርግ እንዲገባን ያድርግ። እርሱ ያስተምረን በመካከላችን ተገኝቶ እንደዛ እንዲሁም ደግሞ በጸሎታችሁ አትርሱ። ሁሌም ለጸሎት ስትቆሙ ለትንሽ ምንድነው ለትንሽ ሰከንድ የምትሆን ነገር የለም። ዝም ብላችሁ ስለ አክሊል ምናምን ብቻ ሳይሆን ስለ ጉባኤው እዚህ ጋር ስለሚማማሩ ሰዎች ሁሉ ጸልዩ። እዚህ ጋር መጥተው ስለሚማማሩ ሁሉ ሰዎች እግዚአብሔር የእውቀት ብርሃኑን እንዲገልጥልን ምናምን ስለ ሁላችን ጸልዩ። እርስ በርስ እንጸልይ ምናምን አንዳችን እናስብ። ሰው እንደዛ አድርጉ እናንተ ሰዎች። በቃ ኔክስት ነገረ ክርስቶስን እንማራለን ሐሙስ። እሁድ ደግሞ ይቅርታ ቅዳሜ ሐሙስ ነገረ ክርስቶስ፣ ቅዳሜ ነገረ ድህነት ተማምረን መሰረተ ክርስትናችንን ትምህርት እንጨርስና ወደ ነው የምናልፈው ባይብል ስተዲ የመጽሐፍ ቅዱስ ጥናት ክርስቲያኖችም ኦርቶዶክሶችም ማለት ነው እና ሌሎችም ፕሮቴስታንት ወንድሞቼ ምናምንም የባይብል ስተዲ የምትፈልጉ ከሆነ መጽሐፍ ቅዱስ ጥናት ምናምን ሰብሰብ ብለን በዮሐንስ ወንጌል እንደምንጀምር ነው እያሰብኩ ያሉት። በዮሐንስ ወንጌል እንጀምራለን፣ ሮሜና ገላትያን እናጠናለን፣ ከዛ ዕብራውያን እያለን እንሄዳለን። በማን እንደሚጀምር አሁን ላይ የማስበው ዮሐንስ ወንጌልን ነው። አንዳንድ ሰዎች በሮሜ ጀምር ይላሉ፣ ግን እስቲ እናያለን። እኔ በዮሐንስ ወንጌል መጀመሩ ነው ጥሩ ብዬ የማስበው።